ክብር ለኢየሱስ ይሁን። አሜን። እንደ እግዚአብሔር ያለ ማንም የለም። አሜን። እስቲ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ጌታ ነው። አሜን። ኢየሱስ ብቻውን ይችላል። አሜን። ኢየሱስ አማራጭ የለውም። አሜን። እንመርጠው አይደለም፣ በቃ መርጦን ነው። አሜን። ክብር ለኢየሱስ ይሁን። አሜን። የመረጠን እግዚአብሔር ይባረክ። አሜን። እውነት እኔ እዚህ ቤት በቃ ማለት ለስንተኛ ጊዜ እንደመጣሁ አላውቅም። 4-5 ነው የመጣሁት። ክብር ለኢየሱስ ይሁን። አሜን። 2017 አዲስ ዓመትን እዚህ ነው ያከበርኩት። ለምን ቢባል እግዚአብሔር ደርሶልኝ ነው። አሜን። በዚህ ቤት ጌታ አለ። አሜን። እውነት አይቼዋለሁ። ጌታን እንዲህ ፊት ለፊት ነው ያየሁት። ስሙ ይባረክ፣ ማደሪያው ይባረክ። እውነት በቃ ማለት በማስረጃ ነው። እሺ ነይ ነይ ልጅ ነይ ነይ እዛ ጋር ሰማል የዘገየች ወደ ኋላ የቀረች በሶስት ወራት ውስጥ አለ አስቀድምሻለሁ። አሜን። ኢየሱስ እግዚአብሔር ይስጥልኝ። በታምራት ነው የምትሻገር። አሜን። ምንም የለም እኮ ምንም ተስፋ የሚደረግበት ነገር የለም። ግን እግዚአብሔር እንዲህ ብሎኛል፣ በዚህ ሶስት ወራት ውስጥ አስቀድምሻለሁ። ሃሌሉያ። ኢየሱስ ጌታ ነው። ሰማችሁት አይደል? አልተቀደምኩም። እኔ የተቀደምኩ መስሎኝ ነበረ፣ ነገር ግን አልተቀደምኩም። አይመስልም። እውነት ነው። የእግዚአብሔር ሰው ሲናገር ሰምታችሁታል። አይመስልም። ምንም የለም ነበር። እኔ የማየው ማዶ ማዶ ነበር። ምን የሚል ቃል ነበር የሰበከው መሰላችሁ? ስለ አጋር ነበር የሚሰብከው። አጋር አጠገቧ ሆና፣ ምንጩ አጠገቧ ሆና፣ ማዶ ግን ትጮህ ነበረ። ላይክ እኔ ነኝ ማለት ነው። እና እዛ ጋር ነበር የተቀመጥኩት። ስለምን ትጮያለሽ? አጠገብሽ ምንጭ አለ ይለኝ ነበር። አልተቀደምሽም ይለኝ ነበር። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። በእውነት አልተቀደምኩኝም። እና በቃ ምንም የለም፣ የሚታይ ነገር የለም፣ ደመና የለም፣ ምንም ካጠገቤ የሚባል ነገር የለም። ግን በቃ አልተቀደምኩም። በ3 ወር ውስጥ ሲለኝ ነሐሴ ነበር የመጣሁት። ከዛ እኔና ጓደኛዬ ነው የመጣ ነው። ነሐሴ ነው። በቃ ውስጤ ሙልት አለ። አዲስ ዓመት እዚህ ጋር ነው የምመጣው ብዬ እዚህ አምሽቼ መጣሁኝ ማለት ነው። ይሄድኩኝ ቃሌን ተቀብዬ ሄድኩኝ። መስከረም ላይ ምንም የለም፣ ጥቅምት ምንም የለም። ከዛ ድጋሚ መጣ ሐሙስ ቀን። አሁንም አልተቀደምኩም። አሜን። ባዶ ክፍል ሆነ ስጮህ ያየውሽ አለኝ። ከዛ ሐሙስ ዕለት አመጣሁና ቅዳሜ ዕለት ስልክ ተደውሎልኝ በጣም በቃ ለጸሎት ስለምንፈልግሽ ነው አንድ ሰው ያወራሻል ምናምን ተባልኩኝ ማለት ነው። እና እኔ የማወራው ለጸሎት ነው። ከዛ እሱ ለካ በጣም ይፈልገኛል። ለ10 ዓመት ብቻውን የሚወደኝ እኔ ደግሞ ማላውቀው ማለት ነው። ነገር ግን እግዚአብሔር በቃ እኔ ማዶ ማዶ ነበር ማይ 3 ወር ነው ያለኝ ጌታ። አዳምጣችሁታል። መስከረም፣ ጥቅምት፣ ህዳር። ከዛ መጣ አገኘኝ፣ ቸርች ጋበዝኩት፣ ጸለይኩኝ። በቃ ጮላ እንድንሆን ከዛ ትዝ ሲለኝ ጓደኛ ያለች 3 ወር ነው አለች። ጥቅምት፣ ህዳር። ከዛ በኋላ ጥር ላይ መጋባት አለብናል። ከዛ እንዴ ኧረ እኔ እኮ አልተዘጋጀ እኔ ግን ባያልፍ ደስ ይለኛል አለችኝ ጓደኛዬ። ጌታ እኮ ያለች 3 ወር ነው፣ እኔ ባያልፍ ይሄ ጊዜ አለችኝ። ልክ 3ኛ ወር ላይ ሽማግሌ ልኮ ኢንጌጅ አሰርኩኝ። እኔ እዚህ ጋር ለመሰክር የወጣሁት ባል ስላገኘው ላገባ ስለሆነ አይደለም። የእግዚአብሔር መንፈስ እዚህ ቤት ስላለው እውነት ኢየሱስ ጌታ ነው። አሁን እኛ ጣራ ግድግዳ ምናምን ልናይ እንችላለን ሰው ስለሆነ ማለት ነው። የእግዚአብሔር መንፈስ ግን በዚህ ቤት አለ። እውነት የእግዚአብሔር እጅ ካንተ ጋር አለ። በእውነት እኔ እዚህ ቤት ምንም መጥቶ ተነግሮኝ ምንም ነገር የቆየብኝ የዘገየኝ ነገር የለም። ብቻ እናንተ ስትመጡ አትለፈኝ በሉ። ለምን አያልፍም እግዚአብሔር ብላችሁ ከመጣችሁ አያልፍም። በእውነት የእግዚአብሔር ሰው ዘመን ይባረክ። እግዚአብሔር ካንተ ጋር አለ። እኔም ጓደኛዬ ምስክር ነን። በእውነት እግዚአብሔር ካንተ ጋር አለ። ኢቭን እየመጣን እንኳን መኪና ውስጥ ያወራነው ነው እኮ ጌታ የሚያወራን። በእውነት ነው የምላችሁ። ይሄው ምስክር አለች። እኔ በቃ አሁን ደክሞኛል፣ በቃ ሰልችቶኛል። ስለዚህ እንዲሁ ዝም ብዬ እግዚአብሔር ቤት ከመጣ ይሄ ሁሉ ነው ያለው። ሙሉ አሰምቻችሁ ከማሰለቻችሁ ብዬ ነው። በቃ በማስረጃ ነው ያስኩት።
እና እያወራን የመጣነው ሁሉ አለ። እግዚአብሔር ካንተ ጋር አሜን። በእውነት እግዚአብሔር ያስፋ። ትውልድ ይስጥ። በእውነት በልቶ የሚሄድ ሳይሆን አብሮ የሚሻገር ትውልድ ይስጥ። ትውልድህ ይባረክ። ልጆችህ ይባረኩ። ስፋ፣ አትገደብ። በኢየሱስም ገደብ ካንተ ዘንድ ይነሳ። በእውነት እግዚአብሔር ለኛ እንደደረሰ አንተም ደግሞ ተረኛውን ለመመስከር ያብቃ። ዘላለም ይባረክ። ተባረኩልኝ።